እና ተከታታዮች እንደከረማችሁ እስከዛሬ እንግዲህ እያደረግን በነበረው ሂደት እንደተረዳችሁት የቻናላችን ዋና ዓላማ ከመጽሔታችን ጋር አብሮ መሄድ ነው። ይኸውም ወጣትና የተማሩ ኢትዮጵያውያን በሳይንስ፣ በታሪክ እንዲሁም ደግሞ በዓለም አቀፍ ግንኙነት ከኢትዮጵያ ጋር ተሰናስለው ማለት ነው ያላቸውን አጠቃላይ እውቀት ለማሳደግ በሚል መንፈስ የሚዘጋጁ አስተማሪ፣ መረጃ ሰጪ እና አዝናኝ ዝግጅቶችን ማቅረብ ነው። ሶስቱንም አጣምሮ የሚይዙ ማለት ነው። በዛ መሰረት ነበር እንግዲህ የተለያዩ ዝግጅቶችን ስናቀርብ የከረም ነው። ዛሬ ትንሽ ለየት ያለ ነገር ለማቅረብ ተሰናድተናል። ይኸው ምንድነው? ባለፈው ጥቅምት 9 ቀን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ከዚህ ዓለም በሞት ተለይተዋል። በማግስቱም በጥቅምት 10 ቀን ቀብራቸው ከዚህ በፊት ባልታየና ባልተለመደ መላው ሕዝብ በነቂስ ወጥቶ እስላምም ክርስቲያንም ሳይባል የዚህ የዛኛው ጎሳዊ ነገር ሳይባል በመቶ ሺህ የሚቆጠሩ አዲስ አበባ ዜጎች ወጥተው አልቅሰውና አክብረው ሸኝተዋቸዋል። ስንክሳርም በእሳቸው ሞት የተሰማትን ሐዘን ትገልጻለች። ለቤተሰባቸውም መጽናናትን እንመኛለን። ይህንንም በማለት የዛሬውን ዝግጅታችን ሌላውን ዝግጅት ትተን በእሳቸው ሕይወትና ስራ ላይ ለማተኮር እንሞክራለን። በአጠቃላይ ነገሩ ድንገትም ስለሆነ የተሟላ መረጃ ስለሌለን በብዛት የዛሬውን ዝግጅት የምናቀርበው ከ5 ወይም ከ4 ዓመት በፊት ይሆናል። እዛው ኢትዮጵያ ያለው በሸገር የቅዳሜ ፕሮግራም ላይ ቀርበው ከሰጡት ቃለ መጠይቅ የተወሰደ ነው። በአብዛኛው ያገኙት መረጃ በዛ መሰረት ልጅነታቸውን፣ እድገታቸውን፣ እምነታቸውን፣ አሰራራቸውንና የኑሮም ሆነ የጠቅላላ አመለካከታቸውን ሁኔታ ራሳቸው እንዳቀረቡት እሷ እየጠየቀቻቸው ከዛ ተነስተን ልናስታውሳቸው ልንዘክራቸው እንሞክራለን በዚህ ዝግጅት። በነገራችን ላይ እሳቸው ዛሬ እንዳብራሩት ሙፍቲ ማለት የእስልምና የመጨረሻው ሊቅ ማለት ነው። በእኛ በኦርቶዶክስ ሊቀ ሊቃውንት እንደምንለው በቃ ከዛ በላይ የለም በእውቀቱ ማለት ነው፣ በሌላ ሳይሆን እና ይሄን ማድረግ በኢትዮጵያ ውስጥ እስካሁን ለማንም አልተሰጠም፣ አሁንም ማንም የለውም። ብቸኛው የዚህ ማዕረግ ባለቤት እሳቸው ነበሩ፣ ሀጂ ዑመር ኢድሪስ ነበሩ። እንግዲህ ሌላም ስለሌለ ናቸው ማለት ይቻላል። እንግዲህ ተቀዳሚ ሙፍቲ ዶክተር ሀጂ ዑመር ኢድሪስ የኢትዮጵያ ሕዝብ እንደዚህ በአንድ ላይ ወጥቶ እንዲህ ሊቀብራቸው የበቃበትን ምክንያት፣ ሊያዝንላቸው ሊደነግጥባቸው የቻለበትን ምክንያት ብዙ ምርምር የሚያሻውን አልነበረም። በዛም ኢንተርቪው ላይ ለምንድን ነው ሰው ሁሉ ዓለምንም ጣጣ አባት ያደረጉት ብላ ስጠይቃቸው እኔ እንጃ እንግዲህ ያለህም እንትን ተጨምሮበት ገንዘብም ስለማልወድ ለስልጣንም ስለማልጓጓ እስላሞችንም ክርስቲያኖችንም ሁሉንም ልጄ አድርጌ ስለማይ ይሆናል። ሌላውን እንግዲህ ያ የወደደው ህዝብ እንጂ ሊናገር የሚችለው እኔ ልናገር አልችልም መስሎ ብለው መልሰው ነበር። በትክክልም በዛ ነው እንግዲህ ሁሉም የሚወዳቸውና በአባትነት የተቀበላቸው ሌላ ምክንያት ኖሮበት አይደለም፣ ወይም ደግሞ ፕሮፓጋንዳ ተሰርቶላቸው አይደለም። በራሳቸው በማንነታቸውና ሁልጊዜ በሚያሳዩት ምግባር፣ በሚናገሩት ንግግር እና በሚሰጡት ትምህርት ነው። እንግዲህ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ትውልዳቸውና እድገታቸው ወሎ ነው። እንግዲህ የወሎ ክፍለ ሀገር ብዙዎቻችሁ እንደምታውቁት እስላምና ክርስቲያኑ ተቻችሎ ሳይሆን ተፈቃቅሮና ተሳስቦ የሚኖርበት ማህበረሰብ እንደ አንድ ሆኖ ከስም እንኳን ሲታይ የተቀላቀለ ስም ነው ያለው። ራሳቸውም ቢሆን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዘለቀ ነው የሚባሉት እና አብዛኛውም ሰው እዛ ያለው ስም እንደዚህ የተቀላቀለ ነው እና
ምናልባት ወደ ወሎ ሄዳችሁ ጥቂት ጊዜ ከርሟችሁ እንደሆነ ያን ነገር በቀላሉ ማየት ትችላላችሁ። እኔ አንድ ለሶስት ጊዜ በስራ ምክንያት እዛ ሄጄ ነበር እና ይቅርታ፣ ፒያሳ ላይ የሆኑ ቄሶች እየዞሩ ገንዘብ ይሰበሰቡ ነበር እና ለምንድን ነው ስንል ለቤተክርስቲያን ማሰሪያ ነው የሚሰበስቡት አሉኝ። እና የሚገቡበት ቤት በሙሉ በአብዛኛው እዛ ያሉት ነጋዴዎች እንግዲህ ንግድ ላይ ያው ሙስሊሞች ይበዛሉ። ከሙስሊም ቤት ነው ከሙስሊም እንትኖች ነው እርዳታን የሚሰበስቡት። ያ ከሙስሊም ከክርስቲያንም ሆነው እዛ አካባቢ ግን እነሱ ነበር የሚበዙት። እና ነገሩ ገርሞኝ ስጠይቅ እንዴ እኛ መሰብሰብ አይደለም በኋላም እኮ የምናስቀምጠው እነሱ ጋር ነው፣ ምክንያቱም ካዝና አላቸው ታማኝም ስለሆኑ ነገ መተን እንደገና እንወስደዋለን እንጂ የምናስቀምጠውም እዛ ነው ብለው ነግረውኛል። እና የእስላም መስጊድም ሲነሳ እንደዛ ነው። ክርስቲያኑ በጉልበቱም በምንም በሁሉም ነገር ተባብሮ የሚኖርበት እንትን ላይ ነው ያደጉት። እና ይሄ በእኔ ግምት ምናልባት አስተሳሰባቸው ላይ ትንሽ ተጽዕኖ ወይም ደግሞ አበርክቶ ያደረገ ይመስለኛል። በዚህ ጉዳይ ግን እሳቸው ሲጠየቁ ነገሩን አምነው እኛ በተለይ ገጠር የነበርነውና በትንሽ ከተማዎች ውስጥ ምንም አናቅም፣ ልዩነቱን የምናውቀው ያው በስም ሲጠሩና ያው ራሳቸውም እኛ ከላይ ነን ሲሉ ነው እንጂ እንደ አንድ ቤተሰብ ነን። የቀረ ቀርቶ የእኔ ልጆች እንኳን ሲዳሩ ሚዜ የሚሆኑላቸው በከፊል ክርስቲያኖች ናቸው እና በስጋ ላይ መጨረሻ እንለያያለን እንጂ በዓል እንኳን አብረን ነው የምናከብረው። ነገር ግን ይሄ የወሎ ብቻ አይደለም እና እኔ ካደግኩ በኋላ የተወሰነም በእስልምና ማዕረግ ካገኙ በኋላ ጎጃም ይጠራሉ። እሳቸው የተጠሩት አዲስ መስጊድ ተሰርቶ ያንን እንዲባርኩላቸው እና እዛ ያጋጠማቸውን ሲናገሩ ሄድኩኝ። በስነ ስርዓቱ ላይ በደንብ ተካሄደ። በኋላ ንግግር ሲደረግ የምስጋና ንግግር ተጀመረ፣ በሸይኮቹ ማለት ነው። ለመስጊዱ መዋጮ ያደረጉ ግለሰቦችና ድርጅቶችን ዝርዝር ሲያቀርቡ የተቀላቀለ ነው አሉ። አሁን መሐመድ ከለ ይሄን ያህል አዋጫ ካሉ በኋላ ደግሞ በቀለ ገብረ ማርያም ይሄን ያህል እንደዛ የተቀላቀለ ሆነው መካከል ላይ የገረመ ግን ማርያም ቤተክርስቲያን ደግሞ 3000 ብር አዋጣለች ብለው እንደዛ የሆነ ነገር አይቻለሁ። እና ወሎ ብቻ አይደለም ብለው እንዳውም እሳቸው የሚሉት ምንድን ነው የተማሩ ፖለቲከኞች ገብተው አበጣበጡን እንጂ የኢትዮጵያ ሕዝብ በሃይማኖት ብቻ ሳይሆን በሌላውም ተፈቃቅሮ ተሳስቦ የሚኖር ነው። ትንሽ ደግሞ አሁን የዓለም አቀፍም ሁኔታ አለ፣ በሁለቱም በኩል የመክረር ሁኔታ ያ እየገባ በጠበጠን እንጂ በጭራሽ ለህዝቡ ይሄንን ስናስተምር አንኖርንም። ያቅ ነበር፣ ያቃል ህዝቡ፣ አሁንም ያቃል። ግን አሁን ደግሞ ፖለቲከኞች በፈጠሩት እንትን ምክንያት ትንሽ የተካረረ ነገር ስላለ ይሄን ነገር ደግመን መምከር፣ ደግመን መገሰጽ አለብን፣ ዝም ብለን መተው የለብንም ብለው ተናግረዋል። እንግዲህ በልጅነታቸው እንደ ማንኛውም የአካባቢ ልጅ ከብት ጠብቀዋል፣ አርሰዋል። አደግ ሲሉ ደግሞ እርሻውንም ንግዱንም አከናውነዋል። ይሄን ሁሉ ሲያደርጉ ግን ማታ የሚያድሩት መስጊድ ነው፣ ሲማሩ፣ ሲቀሩ፣ ሲያስተምሩ። እንግዲህ ታስታውሱ እንደሆነ አሁን እንኳን ብዙዎቻችሁ በቄስ ትምህርት ቤት ተላለፋችሁም፣ ቄስ ትምህርት ቤት ያለው ትምህርት እዚህ ፈረንጆች ኢንተራክሽን እንደሚሉት ነው። መማርም ማስተማርም አለ። ለምሳሌ ዳዊት የደገመው ታች ያለውን ገና መልእክት ዮሐንስ ያለውን ያስተምራል። መልእክት ዮሐንስ የደረሰው ደግሞ ታች ያለውን ያስተምራል። በቁርአንም እንደዛ ነው እና እሳቸውም እየተማሩም እያስተማሩም እንትን ብለው ለአቅመ አዳም ሲደርሱ ሙሉ በሙሉ ራሳቸውን ወደዛ ያደርጉ ሲሉ አባታቸው አብሯቸው እንዲኖሩ ፈልገዋል። እንደገና ያው ለቤተሰቡ መስራት ስለነበረባቸው ሚስት አምጥተው ይሰጧቸዋል እና አርፈው እንዲኖሩ። እሳቸው ግን ሙሉ በሙሉ ዲኑ ከመጠመቄ በፊት ውስጤ እስኪገባ ድረስ እምቢ ብለው ሴትዮዋ ቤት ተቀምጣ በኋላ ቆይታ ሄዳለች እና አሁን ከኖር ከስንት ጊዜ በኋላ ይገናኛሉ እና አራት ወልዳ ከሌላ ሰው ማለት ነው እና ስንገናኝ እኔም ገረመኝ፣ እሳቸው ግን እሷ ግን በጣም አለቀሰች አሉ። እንግዲህ ሁኔታውን ትዝ ብሏቸው ማለት ነው። ከዛ በኋላም በተለያየ እንትን ላይ እንዳሉ ወደ አዲስ አበባ ይመጣሉ።
የተሻለ ትምህርት ለማግኘት እና አዲስ አበባ በሀጂ መሐመድ ሳኒ ሀቢብ በደርግ ጊዜ የእስልምና ጉዳዮች የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና የነበሩ ሰው ናቸው። እሳቸው እንደዚህ ተወዳጅ ነበሩ እና በእሳቸው ጥላ ስር የሆኑና በእሳቸው አስተማሪነት እንትንነት ወደ ከፍ ያለ ደረጃ ይደርሳሉ። አሁን ሙሉ ጊዜያቸው በዛ ላይ የዋለ ሰው ይሆናል እና በዚህ ጊዜ ብዙዎች በትምህርታቸውም በትምህርት አሰጣጣቸው በማስተማራቸው ማለት ነው በአጠቃላይ ባህሪያቸው ስለወደዷቸው ከተለያየ ቦታ ይታጫሉ። ሰዎች ያጩላቸዋል ሚስት እና ከባሌ አንዱ ሚስት ብቻ ሳይሆን ጋሻ መሬት እንዲሁም ከሀዲያም ከጉራጌም ከሀረሪም ከሁሉም ላይ ከአዱኛ ጋር አብሮ ማለት ከስጦታ ጋር አብሮ ሲመጣላቸው የለም ነፍስያዬ ከእግዚአብሔር ከአላህ ጋር ነች ብለው ብዙውን እምቢ ብሎ ከቆዩ በኋላ ወሎ ጓደኛቸው የነበረ አንድ ሰው ጓደኛቸው ብቻ ነው፣ ደግሞም ይዞላቸው የመጣው ሚስት ብቻ ነው። እቺን መርምሬ አጥንቼ ለአንተ ትሆናለች አግባ ሲላቸው ያንን ሁሉ እምቢ ያሉትን ትተው እሱ ያመጣላቸውን አግብተው ያው አሁን ያስ ልጆች አባት እና የብዙ የልጅ ልጆች አያት ናቸው። እንዲሁም እንደውም ለልጅ ልጅ ልጅ ደርሻለሁ ነው የሚሉት እና እጅግ የበሰለ አስተሳሰብ ነበራቸው። በተጠየቁ ቁጥር የሚናገሩት ነገር የተቆጠበ እና በጣም ቁም ነገር ያለው ማንኛውም ሰው ሊያስተምር የሚችል ናቸው እና ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ እንደወጡ ጋዜጠኛውም ምኑም ይጠይቃቸው ነበር። እንዴት ነው ስለ አዲሱ ጠቅላይ ሚኒስትር ስለ አዲሱ መንግስት ምን ያስባሉ ሲላቸው፣ እስቲ ሶበር አድርጉ ማለት ረጋ በሉ፣ ገና አሁን ነው ይሄ ነገር፣ ከመንፈቅ በኋላ መታችሁ ጠይቁኝ፣ አሁን ግን ገና ያልበሰለ ነገር ስለሆነ የፊት ምስጋና ለኋላ ሀሚታ ያስከትላልና ትንሽ ጠብቁኝ ብለው አልቸኮሉም ነበር። መቼም ያን ጊዜ የመጀመሪያ ወር 2 ወር 3 ወር በነበረ ጊዜ ስለ ጠቅላይ ሚኒስትሩ ጥሩ ማይናገር አልነበረም። እስኪጠየቅም ብዙ ሰው አይጠብቅም ነበር፣ ሳይጠየቅ ነበር። እሳቸው ግን ትንሽ እንግዲህ እርጋታቸውን ነው የሚያሳየው ማለቴ ብስለታቸውን እና የእንትን ትምህርት ጭራሽ አልተማርኩም ነው የሚሉት። የፈረንጅ ትምህርት አማርኛ ማንበብና መጻፍ ችያለሁ እንጂ የሃይማኖቱ ትምህርት ላይ ነው ያተኮሩት የኖሩትም። ነገር ግን ከተማሩት እኩል ሳይሆን የተሻለ እውቀት የገበዩት እንግዲህ ትምህርቱን ከኑሮ ጋር አያይዘው ትምህርቱን ከህዝብ ጋር ከህዝብ ባህልና እንትን ጋር አዋህደው ስለያዙ ነው። ከዚህም በላይ ደግሞ ኢትዮጵያዊ እስልምናን ያስተምሩ ይሰብኩ ነበር። እዚህ ላይ እንግዲህ ምን ማለት ነው? ሁሉም አገር ክርስቲያንም ሆነ ሙስሊም ያለባቸው ሀገራት ያው የሚከተሉት ዋናውን ነው ማለት ዶግማው አስተምሮቱ አንድ ነው። ነገር ግን እያንዳንዱ ሀገር መቼም የራሱን ትንሽ ቅመም ላዩ ላይ ረጨት ማድረጉ አይቀርም። ለምሳሌ በኦርቶዶክስ ብንሄድ ያው የኢየሱስ ክርስቶስን ትምህርት ነው የምንከተለው። ብፁዓንም በብዛት እነሱ ናቸው። ግን ደግሞ የሀገርም ብዑፅ አሉ። አቡነ ተክለ ሃይማኖት እንደዛ ናቸው። በእስልምናው ብንሄድ ሸገና ሁሴን እንደዛ ነበሩ። ሐረር እንትን ያላቸው በኢትዮጵያ ውስጥ ለእስልምና ትልቅ እንትን በእኛ ቢሆን እንግዲህ ብፁዕ የሆኑ እንደማለት ነበሩ እና እሳቸውም ለማድረግ የሚፈልጉት ያን ነበር፣ የኢትዮጵያዊ እስልምናን ነበር እና እንግዲህ ከተወደዱበት አንዳንድ ነገርም ይሄም እንዲሁ አንዱ ነው ማለት ነው። እንግዲህ ባለፉት 7 ዓመታት በየጊዜው ይፈጸሙ የነበሩት የህዝብ ግድያዎች በተፈጸሙ ጊዜ በጣም አምረው የሚቃወሙ ትምህርት የሚሰጡ ሰው ነበሩ። መሰረታዊ እንትናቸው ሰው ሁኑ፣ ሰው እንሁን ነው። ሰው የሆነ ሰው በሰው ላይ እንኳን እንደዚህ አይነት ነገር ሌላም ነገር አያደርስም እና ይሄን በጣም አብስተው ነበር እንትን የሚሉትና መዓዛ ብሩ ስለዚህ ጉዳይ ስጠይቃቸው በዚህ ጉዳይ ስለሚያልቀው ሰው ስሜታቸውን በቃል ለመግለጽ ስላልቻሉ ምር ብለው ነበር ያለቀሱትና ለተወሰነ ደቂቃ 3-4 ደቂቃ ፕሮግራሙ ቆሞ ነበር እና ራሷም ይቅርታ ጠየቀቻቸው። እንዲህ ስሜታቸውን የሚነካ ነገር በመጠየቅ ይቅርታ አድርጉልኝ ብላ በቃ አለፈችው፣ ወደ ሌላ አልሄደችም። እሳቸው ግን ሲናገሩ ምንድነው ያሳስበኛል፣ ሌሊት የ3 ወይም ደግሞ የ4 ሰዓት እንቅልፍ ነው ያለኝ
ሌላው ጊዜ እንዲህ እንዲህ አይነቱ ነገር ነው ወስዋስ የሚገባኝ ማለት የሚበጠብጠኝ፣ ሳለቅስ ነው ማድረው። ያሳዝነኛል ህዝቡ እንዲህ አብሮ መኖርን የሚያውቅ መተሳሰብን የሚያውቅ እንዲህ አይነት ነገር ሲደርስበት በጣም በጣም እቆስላለሁ የሚሉ ነበሩ እና በዚህ አይነት በጣም ጥሩ የነበሩ ሃይማኖታዊ ብቻ ሳይሆኑ በሰብአዊነትም ደረጃ ትልቅ ደረጃ ያሉ ሰው ነው ያጣ ነው። በቀደም እንግዲህ ቀብራቸውን ተከታትላችሁ እንደሆነ በጣም በጣም የሚገርምና የደመቀ ነገር ነበር። ውስጡ የነበረውን አተካሮ ለጊዜው እንተው፣ መቼም ባህል ሆኗል። እኛ ጋር ትንሽ የምንጨቃጨቅበት ነገር አናጣም። ነገር ግን ህዝቡ ወንዱም ሴቱም አንድ ጊዜ ግር ብሎ ነበር የወጣውና እንትኑን አይታችሁ እንደሆነ ያ ሁሉ ህዝብ በስነ ስርዓት አንድ ነገር ሳይዛነፍ እንደዛ አይነት ቀብር ሊደረግላቸው የቻለ ትልቅ ሰው ናቸው። በቀብራቸው ላይ የተለያዩ ንግግሮች ተደርገው ነበር። በተለይ ልጃቸው በሳል ነበር፣ እኔ ገርሞኝ ነበረ እና ስለሳቸውም ልናገር አይደለም የወጣሁት እንዲህ ያደርጉም ነበር እንደዛ። ይሄን ታውቁታላችሁ። እኔ ግን ላመሰግናችሁ ነው። ዲናችሁ የሆነውም ያልሆነውም ሃይማኖታቸው አንድ የሆነውም ሁላችሁም ወጣችሁ አባቴን እንዲህ አይነት እንትን ስለሰጣችሁት በቤተሰቤ ስም ላመሰግናችሁ ነው ፈልገው ብሎ ነው የተናገረው። ለእኔ በግል እንግዲህ ከሌላው ሁሉ ንግግር በጣም የሳበኝ የፓትርያርካችን ንግግር ነው። ፓትርያርኩ ይሄ የእሳቸው እልፈት ለእሳቸው እረፍት ቢሆንም ለኢትዮጵያ ግን ትልቅ ሰው ማጣት መሆኑን ገልጸው በጣም ጥሩ በሆነ እንትን ነው የገለጿቸው እና ጥሩ ጥሩ እንትን ነበር ያደረጉላቸው እና በዛም መሰረት እንግዲህ የቀሩትን ተናጋሪዎች ቢሆን ያው ጥሩ ነበር የተናገሩት። ነገር ግን እሳቸው የበለጠ ገልጸዋቸዋል። ተባብረውም ይሰሩ ነበር በብዙ ጉዳዮች ላይ። እንግዲህ ይሄ ነው እኚህ ሰውዬ ማረፍ 94 ዓመታቸው ነው የሞቱት። በመሰረቱ እድሜ ጠግበው ነው የሞቱት። ደግሞም ብዙም አልታመሙም። ወዲያው ድንገተኛ ታመው ብዙም ሳይቆዩ 1 ቀን 2 ቀን ነው እንትን ያሉት። ሞቴን አሳምርልኝ ከተባለ እንግዲህ እንደሳቸው እንግዲህ ኖረውም ሞተውም ተወዳጅ የሆኑበትን ምክንያት ሁላችንም አጥንተን በተለይ በኃላፊነት ውስጥ ያሉ በመንፈሳዊም በስጋዊም ዓለም ኃላፊነት ያሉ በህይወታቸው የሚያደርጉት ነገር እና ከሆነ በተቻለ መጠን ማለት ነው፣ ሰው ናቸው፣ ፍጹም ሊሆን አይችሉም። ነገር ግን የእሳቸውን ነገር እንደ ትምህርት ወስደውት ለህዝብ ፍቅርና አዘኔታ ቢኖራቸው በቃላቸውም በተግባራቸውም ደህና ነገር ለማከናወን ቢጥሩ ጉዳት አያገኙም፣ ጥቅም ነው የሚያገኙት። በሚያልፉበትም ጊዜ ህዝብ እንደዚህ ተርገብግቦ አዝኖ ሸኛቸዋል ማለት ነው እና ከእሳቸው የሚማሩ ብዙ መኖር አለባቸው ባይነን፣ ከተራው ህዝብም በላይ በኃላፊነት ያሉት። በዚህ ላይ እንግዲህ ሰሞኑን ስለእሳቸው ብዙ ስለተባለ ከዛ በላይ ደጋግሜ ልናገረው የምችለው ነገር የለም። ነገር ግን መዓዛ ብሩ ለሬዲዮ ኢንተርቪዋ ስትጠራቸው ያስተዋወቀችበት ቃላትና እንትን በደንብ ስለሚገልጻቸው ያንን ነገር ደግሜ ላቀርብላችሁ እወዳለሁ። ዛሬ የማቀርበው ማን ነው እና ያለችው ምንድን ነው? ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ግርማ ሞገሳቸው፣ ትህትናቸው፣ ደርዝ ያለው ንግግራቸውና የቋንቋቸው ለዛ የተናገሩት መሬት ጠብ አይልም የሚባልላቸው የወዲያኛው ዘመን የሀገራችን ገራገር አዛውንት ዘርፍ ናቸው። አሁን ብዙ እንደዛ ያለ ነው ነበር ያለችው። እውነትም እንደዛ ነው። በአሁኑ ጊዜ በከፊል በሙሉ ቀርቶ እንደሳቸው በከፊል ጥሩ ሆኖ የህዝብን የሚያፈቅርና ህዝብን የሚያፈቅረው በመሪነት ሲል በተለያየ ደረጃ ሰው ለማግኘት ትንሽ ይቸግራል። ፈረንጆች እንግዲህ ዝርያቸው እየጠፋ ነው የሚሉት የአውሬ ዘር አለ እንግዲህ ተንከባክበው ለማዳን የሚጥሩት። እንደዛ ከጠፉት ከነበሩት ጥቂት ሰዎች መካከል አንደኛው እኚህ ነበር። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዘለቀ ነፍስ ሄር። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዘለቀ
አላህ ይርሃም። አመሰግናለሁ።